ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁ በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ቅድስት ድንግል ማርያም ሁላችሁንም በያላችሁበት ትጠብቅልኝ። እህት ወንድሞቼን ሙስሊም ወገኖቼንም አላህ በያላችሁበት ይጠብቃችሁ። እኔም ደህና ነኝ እግዚአብሔር ይመስገን። ሰብስክራይብ እያደረጋችሁ በላይክም ኮመንትም እየጻፋችሁ ለምታበረታቱኝ ሁሉ እግዚአብሔር ክብረትን ይስጥልኝ። ቤተሰብ አመሰግናለሁ። በእውነት አላዛርንና ትንሱን ዛሬ አይተናል። በጣም በድጋሚ እኔ በእውነት በጣም ያዘንኩበት ቪዲዮ ነው። ያው እሷም በዚህ ልክ እያነባች እሱም እንደዛ እያለቀሰ እናቱን ጨምሮ ማለት ነው። እንደዚህ አናያቸውም ብለን መቼም አስበን ነበረ። ግን ቢሆንም ደግሞ ያው ፍቅር ከባድ ነገር ነው። ቶሎ እሺ ብሎ መቀበሉም ትንሽ ይከብዳል። ምክንያቱም ጅማሬው አዲስ ህይወት ስለሆነ ማለት ነው። ትንሽ ይከብዳል። እንደው እንደ ሴትና እንደ ሴት ልጅ በጣም ነው የሚከብደውና ቢሆንም ደግሞ አሁን እኔ ትንሱ የምትለውን ነገር ግማሹን እደግፍላታለሁ፣ ግማሹንም አልደግፍላትም። ምንድነው መሰላችሁ ቤተሰብ፣ አሁን አንድ ሰው ወንድም ይሁን ሴት ቤተሰቡን የሚረዳ ወደ ትዳር ዓለም ውስጥ ሲገባ ምንድነው የሚያስበው? ቤተሰቡን በጣም አድርጎ ሰፖርት ሲያደርግ የነበረ ሰው በኋላ ትዳር ሲይዝ ቤተሰቡን ሲረዳበት የነበረው ነገር ይቀንስበታል። ገባችሁ አይደለ ቤተሰብ? ምክንያቱም እዚህ ጋር አዲስ ህይወት ጀምሯል፣ ሚስት አግብቷል፣ ሴቷን ብትሆን ባል አግብታለች፣ ወንዱም ደግሞ ሚስት አግብቷል። እዚህ ጋር ደግሞ ሁለቶቹ ደግሞ ሁለት ሆነው አይቀሩም። ሌላ ህይወት ይመጣል፣ ሌላ ልጅ ይመጣል፣ ሶስተኛ አራተኛ ሰው ይከታተላል። እና ያንን ነገር ያው ወደ ራሱ ቤት ነው የሚያደርገው። ቤተሰብ ግን ትዳር ውስጥ ከገባ ወይ ፍቅረኛ እጮኛ ከያዘ ያንን ነገር ለቤተሰቡ ነው፣ ከቤተሰቡ ላይ ቀንሶ ነው። ማን ነው ትዳር ከያዘ ልጆች ከመጡ ሚስት ካገባ ለቤተሰቦቹ ያለው ነገር ይቀንሳል። እና ምናልባት ትንሱ ያንን አስባ ነው፣ ያንን አይታ ነው። አሁን እኔ ፍቅር ውስጥ ከገባው አንደኛ ከትምህርቴ እተጓጎላለሁ፣ እናቴንም እረዳታለሁ ብዬ ካሰብኩት ሀሳብ ወደኋላ እቀራለሁ ነው። እና ይሄ የእውነቴን ነው። እኔ በጣም በብዙ ሰው ህይወት ውስጥ ያየሁት ነገር ነው። ምክንያቱም አንድ ወንድ ልጅ ወይ ደግሞ ሴት ልጅ ቤተሰቦቿን ስትረዳ ከነበረ፣ ምክንያቱም በላጤነት ዘመኗ ወይ ዘመኑ ማለት ነው፣ በኋላ አዲስ ህይወት ሲመጣ የራሱን ነገር ሲጀምር ሲይዝ ቤተሰቦቹ ጋር ያለውን ነገር አንዳንዱም ያቆመም አውቃለሁኝ። የራሴ ህይወት ጀምር ያለው ሚስት አለ፣ ልጆች መጥተዋል፣ ከእንግዲህ በኋላ ይህንን ነገር ላንቺ ለእናንተ ማድረግ አልችልም ያለ ብዙ ሰው አውቃለሁ እኔ እውነት ለመናገር። እንደገና ደግሞ ከቤቱም ሳያጎድል ለእናቱም ለአባቱም ከቤተሰቡም ሳያጎድል ቤተሰቡንም በትዳር ዓለም ሆኖ እንደ በፊቱም ባይሆን ቤተሰቡን በመጠኑ የሚረዳ ማቃለው። እና ትንሱ እዚህ ነገር ውስጥ ከገባሁኝ እናቴን መርዳት፣ ትምህርቴን መማር ካሰብኩበት ዓላማ ያደናቅፈኛል ነው። እኔ ግን የምለው ምንም የሚያደናቅፋት ነገር የለም። አሁን ልጁ በጣም በጣም ብዙ ሰውን የሚረዳ ልጅ ነው። እንግዲህ ተመርጧል፣ አምባሳደር ሆኖ በሙዳይ እንትን ድርጅት ማለት ነው። እንግዲህ ይሄ የተመረጠበት ነገር ጥሩነቱን ስላመለከተ መልካም ልጅ ስለሆነ ቢመረጥ የትናየት በቃ ትልቅ ደረጃ በዚህ ስራ ላይ እንደሚደርስ ያንን ስራ ይዞ እንደሚጓዝ ስለታመነበት ነው እዚህ ደረጃ የደረሰው ልጁ ማለት ነው። ስለዚህ እንግዲህ ይሄ ሁሉ ሰው አላዛር ላይ ይሄን ያህል እምነት ጥሎ እንግዲህ ይሄን ያህል እውቅና ከሰጠው እርግጠኛ ነኝ ትንሱን በምንም ተአምር ከእንደዚህ ዓላማዋ እናቷን ከመርዳት ከትምህርቷ ዓላማ እንደውም የበለጠ እየረዳት እየጨመረላት እውቀትን በእውቀት እውነቴን ነው እየጨመረላት ነገሮቿ እንድታስተካክል እንድትማር የባሰ ይረዳታል እንጂ በትክክለኛው መንገድ ከታሰበ አላዛርን እንዳየነው አይጎዳትም። እንኳን እሷን ህይወቴ ናት፣ ሚስቴ ናት፣ ወደፊት የልጆቼ እናት ትሆናለች ብሎ የመረጣትን ሴት ይቅርና ይሄው ብዙ አይተናል። ብዙ ሰዎችን እየረዳ ያለ ልጅ ነው። እና ምናልባት አጎትየዋም ወንድምየዋም
ስለሱ ጠለቅ ብለው ስለማያውቁ ወይ ደግሞ እንደዚህ ሶሻል ሚዲያ እኛ እንደምንከታተለው ስለማይከታተሉ ስለማያዩት ነው እንጂ እርግጠኛ ነኝ ቢያዩት በጣም አክብረውት በጣም ወደውት ይህን ያህልም ደረጃ አያደርሱትም ነበረ። ግን ያው ስላልተረዱት ስላላወቁት ነው። ቢሆንም ደግሞ ቤተሰብ አሁን አንድ ወጣት 18 ዓመት ከሆነው ካለፈው በኋላ ራሱን የቻል ነው አይደለ? ራሱን ያውጣ ነው አይደለ? እንደውም ከተማ ስለሆነ ነው እንጂ በገጠር ምናምኑ በ20 ዓመታቸው በ18 በ19 በ21 በ22 ዓመታቸው አግብተው ትዳር የሚይዙበት ጊዜ ነው። እናውቃለን፣ አይተናልም። እና ይሄን ያህል ራሱን የሚያውቅ ሰው ማሰብ የሚችል ሰውን ደግሞ እንደዚህ እንደማያውቅ ምንም አይነት ነገር እንደማያውቅ እንደማያስብ አድርጎ ደግሞ በቤተሰብ ደረጃ ነው የምላችሁ ልጅን ይሄን ያህል መያዝ ጥሩ አይደለም። ምክንያቱም እኔ ትንሱ ሕፃን ናት ልጅ ናት ገና ብዬ ካሰብኳት ማለት ነው ትክክል አይደለውም። ምክንያቱም እሱ አሁን እያሰበች ያለችዋን እኔ አላሰብኩትም። እውነት ለመናገር ከአንድ ሕፃን ልጅ ከአንድ ምንም አታውቅም ገና ናት ተብሎ ከምትታሰብ ልጅ ይሄን ያህል ለቤተሰብ ትኩረት አድርጋ ቤተሰብን እረዳለሁ ራሴን አስተምራለሁ ብላ እንደ ማሰቧ የማይጠበቅ ነገር ነው። ደግሞ ሕፃን አይደለችም። ራሷን በደንብ አርጋ የምታቅ የሚጎዳትን የሚጠቅማትን በደንብ አርጋ የምታቅ አሁን እሷ ሁለተኛው ነገር ደግሞ ያስጨነቃት እጎዳለው ነው። ምክንያቱም ምናልባት እኛ አናቅም ሰው ናትና በፊት የሆነ ነገር ደርሶባት ከሆነ አሁን ላይ ደግሞ ይሄ እንደዚህ አይነት ህይወት ሲመጣ ሊከብዳት ይችላል። ምክንያቱም ያንን ነው የምታስበው። መጎዳት አልፈልግም ትጎዳኛለህ ነው። እና አላዛር ደግሞ እስካየነው ድረስ የሚጎዳ ሰው አይደለም። እውነቴን ነው። እንደውም ህመምን የሚጠግን ነው። እውነት እንደውም የሚያነሳ እንደዚህ ካፈር ላይ የሚያነሳ ከእግዚአብሔር በታች በጣም ጥሩ ልጅ ነው። እና እሷም አስባበት እንደ ሴት የሚሆነው ነገር ተደርጎ እርግጥ ነው አሁን ገና ብዙም አልተያዩም። አሁን ሄዶ ቤት ይጠይቅ ሽማግሌ ይላክ ማለት በእኔ በኩል ገና ይከብዳል። ለምን ገና አልተያዩም በደንብ አሁን ገና 4 ወር ምናምን ቢሆናቸው ነው አንድ ላይ አይደል? ቤተሰብ ትንሽ ጊዜ ያስፈልጋቸዋል። በደንብ ከተያዩ በኋላ የሚሆነውን ተደርጎ ያው ሽማግሌ ቢላክም ምንም አይደለም። ግን እኔ መቼም ቤተሰብ ነው ልጁን ጥሎ አይጥልም። ቢሆንም ግን ይሄን ያህል ደግሞ ራሱን ያወቀ ሰው ያውም ሌላ አገር ሄዶ ራሱን የሚያስተዳድርን ሰው ለምሳሌ አሁን ትንሱ ትውልዷ ቡታጅራ ነው፣ ኑሮ አዲስ አበባ ነው። ለብቻው ነው ቤት ተከራይታ የምትኖረው። ስለዚህ ለብቻው የሚኖርን ሰው በቃ አንተ ይሄ ህይወት አያስፈልግህም አንተ ገና ነህ ለእንደዚህ አይነት ነገር ብሎ መያዝ በጣም ከባድ ነው። ምክንያቱም እቺ ልጅ እኮ ራሴን አውቃለሁ ብላ ራሷን እያስተዳደረች ነው። ያውም ቤትን የሚያክል ነገር ይዛ ማለት ነው። ቤትን የሚያክል ነገር ተከራይታ ይዛ ራሷን እያስተዳደረች ነው። ራሷን ባታቅማ ገና ልጅ ናት ብለው ቢሰማቸው ኖሮማ ገናም ከእናቷ ጉያ ከቡታጅራም አትመጣም ነበረ። ግን ስለምታቅ ስለምታስብ ስለምታመዛዝን ቤት ይዛ እየኖረች ትምህርቷን እየተማረች ነው። በጣም ነው የምታስበው፣ በጣም ነው የምታውቀው። አታውቅም አይባልም። ያው የቤተሰብ ነገር የወንድም የስጋ ነገር ስለሆነ ገና ልጅ ናት፣ ገና አታውቂም፣ ብዙ ነገር ይቀርሻል፣ ብዙ ነገር ማድረግ መማር አለብሽ ተብሎ ስለሚታሰብ ነው እንጂ ያው በቤተሰብ ደረጃ ትንሱ ሕፃን ልጅ አይደለችም። ብዙ ነገር ታውቃለች፣ ደግሞም ታውቃለች። እና እንግዲህ ቤተሰብዬ ያው በጣም ተሰምቶናል ዛሬ ያላዛርን እንባ ማየት፣ የእሷንም እንባ ማየት፣ የእናትየውንም እንባ ማየት በጣም ነው የሚያሳዝነው ጌታን። እና አስበውበት ሁለቱም መልካም ነገር ይዘው እንደሚመጡ ደግሞ ተስፋ አደርጋለሁ። ሳትወደው ቀርታ ሳይሆን አሁን እሱ ጋር ከተገናኘሁኝ ከዓላማ ይሰነካከላለው ነው። ፍቅር ደግሞ ዓላማን አያሰናክልም፣ ትምህርትም እንዲቋረጥ አያደርግም፣ ቤተሰብንም ከማገዝ ከመርዳት ወደኋላ አያደርግም። አላዛር ደግሞ በጣም ጥሩ ሰው ነው አይደለም። እንደውም ከሷ አሁን ከምታደርገው የበለጠ እያደረገ እናትየውንም እንደሚያስደስት እሷንም ደግሞ ወደፊት ፑሽ እንደሚያደርጋት ሁላችንም እርግጠኛ ነን። እሷም እርግጠኛ ነች። ስለፈራች ነው። አሁን ብትገባበት ቤተሰብ ተመስገን ብላ እግዚአብሔርን እያመሰገነች እኛንም እያመሰገነች
እናንተ በይ በይ ይሁን ባትሉኝ አላገኘውም ነበር። እና ቤተሰብዬ ትንሱ እግዚአብሔርንም እያመሰገነች እኛንም ደግሞ እውነት እርግጠኛ ነኝ ለምስጋና የምትመጣበት አንድ ቀን ይኖራታል። ምክንያቱም የሚጻፈው ኮመንት በጠቅላላ ትንሱ ታይ ጥሩ ሰው ነው አስቢበትና ይሄንን ነገር አድርጊ ምናምን ነው ኮመንቱ በጠቅላላ የሚለው ማለት ነው። የኔም ደግሞ ሐሳብ አላዛር ጥሩ ሰው ነው፣ ለክፋት የሚሰጥ ሰው አይደለም። እንደዚህ በቃ እንግዲህ የምናየው አላዛርን የወደቀን ሲያነሳ ነው አይደል እንዴ? አሁን ሚስቴ ናት፣ አካሌ ናት፣ የልጆቼ እናት ትሆናለች ብሎ ደግሞ የራሱ ያደረጋትን ሴት ይጥላታል ብለን አናስብም። እንደውም የበለጠ ትልቅ ደረጃ ነው የሚያደርሳት ከእግዚአብሔር በታች ማለት ነው። እና ትንሱ ለምስጋና እንደምትመጣ አትጠራጠሩ። በጣም ጥሩ ጥሩ ኮመንት ነው የምትጽፉት፣ የምንጽፈው የእውነት ለመናገር ያንንም ታነባለች። ቤተሰብ እናንተ እኔም ባታበረታቱኝ እኔን ይሁን ባትሉኝ ኖሮ ያመልጠኝ ነበረ፣ እንኳንም የእናንተን ሐሳብ ተካፈልኩኝ ብላ እኛንም ለማመስገን እግዚአብሔርንም ለማመስገን እንደምትመጣ እርግጠኛ ነኝ። የእውነት እንዴ ምን ሆናችሁ ነው? እንትን ጥሩ ሰውን፣ ደግ ሰውን፣ መልካም ሰውን እኮ ማንም አይጠላም። እውነቴን ነው። እንግዲህ ይሄም ካልሆነ ያላዛር የባለፈው ተሞክሯል። አሁንም ካልሆነ ደግሞ በቃ እግዚአብሔር ለራሱ ያለውን ያላትን ያስተካከለለትን ይሰጠዋል። በዚህ አምናለሁና ትንሱ ደግሞ እኛንም ለማመስገን እግዚአብሔርን በበለጠ ለማመስገን እናቱንም ለማመስገን እንደምትመጣ ባለሙሉ ተስፋ ነኝ። ፈርታለች። በጣም ስለፈራች ነው እጎዳለሁ ብላ ስላሰበች ነው እንጂ አላዛርን ጠልታው አይደለም። ግን በቃ የሁለቱም ሁኔታ ይሁን ድራማ የማይ ነገር ነው የመሰለኝ እኮ እንደዚህ ተቃቅፈው ያለቀሱ ምናምን ነገር የኔ እናት ትወጂኛለሽ ምናምን ሲል ወይ በጣም ነው ግን ያሳዝነኝ። እሷም እንደዛው ቤተሰብ አሳዝነውኛል ሁለቱም። እናትየውም አሳዝናኛለች። ግን ደግሞ ጥሩ ነገር ላይ ደርሰው ደግሞ ጥሩ ነገር ይዘው እንደሚመጡ ባለሙሉ ተስፋ ነኝ። ሁላችሁም እንደምትጠብቁ ይሄንን ነገር ደግሞ ተስፋ አደርጋለሁ። መልካም ነገር ይኖራል፣ መልካም ነገር አለ። ያው ቤተሰብ ጣልቃ ባይገባ ደስ ይለኛል። ምክንያቱም ትንሱ ሕፃን ልጅ አይደለችም፣ ራሷን እያስተዳደረች ያለች ልጅ ናት። እንደውም ይዛ የመጣችውን ሰው በደንብ አይተው አመስግነው መቀበል ነው ያለባቸው። ግን አሁን ስለማያውቁት ነው አጎትየውም ይህንን ውሳኔ የወሰነባት እንጂ እርግጥ ነው አላዛርን ነገ ከነጎዲያ በደንብ ሲያየው በህጉ መሰረት በስነ ስርዓቱ በሀገራችን ወግ ማረግ መሰረት ውሰዳት እንደሚለው እርግጠኛ ነኝ። ቤተሰብ የምሬን ነው።